ሰላም ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ። ዛሬ እንግዲህ በአዲስ አበባ ከተማ አስተዳደር ስር ለምትሰሩ የመንግስት ሰራተኞችም ሆነ ወደፊት የመቀጠር እድል ላላችሁ ባለሙያዎች የሚጠቅም አዲስ መረጃን ይዘን የቀረብነው። ታዲያ የከተማ አስተዳደሩ በቅርቡ ያወጣውና ነባሩን አዋጅ ቁጥር 56/2011 የተካው አዲሱ የመንግስት ሰራተኞች አዋጅ ቁጥር 87/2017 ምን አዲስ ነገሮችን ይዟል፣ ለመንግስት ሰራተኞችስ ይዞ የመጣው እድል ምንድነው የሚለውን በዝርዝር እንመለከታለን። ታዲያ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አልፋለሁ። ይህ አዋጅ በዋናነት የመንግስት አገልግሎትን ለማዘመን ግልጽነትን ለማስፈንና የሰራተኛውን ብቃት ለማረጋገጥ የመጣ ነው። ታዲያ ከአዋጁ ዋና ነጥቦች መካከል የመጀመሪያውና ትልቁ የብቃት ምዘና ስርዓት ነው። ከእንግዲህ ቅጥር፣ የደረጃ እድገትና ዝውውር የሚፈጸመው በዘፈቀደ ሳይሆን በብቃት ምዘናና ማረጋገጫ ውጤት ላይ ተመስርቶ ብቻ ይሆናል ማለት ነው። ብቃትን የሚመዝን ራሱን የቻለ ተቋምም በአዋጁ ተቋቁሟል። አዲሱ አዋጅ ታዲያ ማንኛውም የመንግስት ሰራተኛ በስራው ላይ ለመቆየትም ሆነ ደረጃ ለማደግ በብቃት ምዘና ማለፍና የብቃት ማረጋገጫ ምስክር ወረቀት ማግኘት እንዳለበትም በግልጽ ይደነግጋል። ይህም ማለት ታዲያ የእውቀትና የክህሎት ማረጋገጫ መያዝ ለቀጣይ የስራ ጉዞ ወሳኝ መመዘኛ ይሆናል ማለት ነው። የብቃት ምዘናንም ስንመለከት ቀደም ሲል የነበረው አሰራር የብቃት ምዘና በዋናነት ለተወሰኑ የቴክኒክና ሙያ ዘርፎች ወይም ደግሞ ለተወሰኑ የስራ መደቦች ብቻ ትኩረት የሚሰጥ ነበር። በአብዛኛው የቅጥርና የደረጃ እድገት ውሳኔዎች ደግሞ በውድድር ፈተና፣ በጽሁፍ ሊሆን ይችላል፣ በቃለ መጠይቅና በስራ አፈጻጸም ውጤት ላይ ብቻ የተመሰረቱ ብቻ እንደነበሩ የምናስታውሰው ጉዳይ ነው። ታዲያ በአዲሱ አዋጅ 87/2017 ይህ የብቃት ማረጋገጫ ምስክር ወረቀት ማግኘት ለማንኛውም የመንግስት ሰራተኛ አስገዳጅ መሆኑን ነው የሚደነግገው። ታዲያ አዋጁ ምዘናን እንደ አንድ የዋና ስራ መለኪያ የደነገገ ሲሆን ያለ ብቃት ማረጋገጫ ምስክር ወረቀት መቅጠርም ሆነ የደረጃ እድገት መስጠት እንደማይቻል በግልጽ ያስቀምጣል። ለነባር ሰራተኞች የሚኖረውን ተፈጻሚነት ስንመለከት ደግሞ ቀደም ሲል በነበረው የበፊቱ አሰራር ማለት ነው፣ አንድ ሰራተኛ አንዴ ከተቀጠረ በኋላ በስራው ላይ ለመቆየት ተጨማሪ የብቃት ምዘና እንዲወስድ አይገደድም ነበር። ትኩረቱ ብዙውን ጊዜ የስራ አፈጻጸም ግምገማ ላይ ብቻ ነበር። አሁን ግን በወጣው አዲስ አሰራር አዋጁ ነባር ሰራተኞችም ቢሆኑ በተወሰነ የጊዜ ገደብ ውስጥ በምዘናው ማለፍና የብቃት ማረጋገጫ ማግኘት እንዳለባቸው ነው የሚያመላክተው። ታዲያ በአዋጁ በምዘናው ውጤት ማምጣት ያልቻሉ ሰራተኞች ስልጠና እንዲወስዱ ይደረጋል። ሆኖም ተደጋጋሚ እድል ተሰጥቷቸው ውጤት ካላመጡ ከስራ እስከ መሰናበት የሚያደርስ አሰራርም ስለመዘርጋቱ ነው አዋጁ የሚደነግገው። በመሰረቱ የብቃት ምዘና የራሱ የሆነ ዓላማ አለው። በቀድሞ አሰራር ምዘናው በስራ ላይ ስልጠና ከተሰጠ በኋላ የሚደረግ የማጠቃለያ ግምገማ ይመስል ነበር። በአዲሱ አዋጅ ግን ይህ አሰራር ተሻሽሎ ምዘናው ከቅጥር በፊት በስራ ሂደት ውስጥና ለደረጃ እድገት እንደ መሸጋገሪያ ድልድይ ያገለግላል በሚል በሶስት ዋና ዓላማዎች ተከፍሏል። በተለይ ለአዲስ ተቀጣሪዎች የቅድመ ቅጥር ስልጠናና የመውጫ ፈተና እንደ መመዘኛ መምጣቱ የምዘናውን ስርዓት ይበልጥ ጠንካራና ሙያዊ ያደርገዋል ማለት ይቻላል። በምዘና አሰጣጥ ዙሪያም ታዲያ ተቋማዊ አደረጃጀቱ ቀደም ሲል የነበረውን የእያንዳንዱን መስሪያ ቤት የሰው ኃይል መምሪያ የራሱን የፈተናና የምልመላ መስፈርት በራሱ መንገድ ያከናውን እንደነበር የምናስታውሰው ነው። አሁን ላይ ግን ያ የብቃት ምዘና ወጥ በሆነ መልኩ በከተማ አስተዳደሩ የሲቪል ሰርቪስና የሰው ኃይል ልማት ቢሮ የሚያወጣው መመሪያና በሚመድባቸው ተቋማት አማካኝነት የሚመራ በመሆኑ አሰራሩን ወጥና ታማኝ ያደርገዋል። የውሳኔ ሰጪነትን ሚና ብንመለከት የአንድ ሰራተኛ ዕጣ ፈንታ በአብዛኛው በቅርብ አለቃው በሚሰጥ የስራ አፈጻጸም ውጤት የግል ግንኙነት ሊኖር የሚችል ላይ የተመሰረተ ነው። አሁን ግን የብቃት ምዘና ከግላዊ ግንኙነት በጸዳ መልኩ በገለልተኛ አካላት የሚሰጥ የሙያ ብቃት ማረጋገጫ ላይ ስለሚመሰረት ለሰራተኛው ደግሞ ፍትሃዊና ተቋሙ ደግሞ ትክክለኛ ባለሙያ የማግኘት እድልን ይፈጥራልም ተብሏል። ይሄ አዲሱ አዋጅ በአጠቃላይ የቀድሞ አሰራር በልምድና በቆይታ ላይ ያተኮረ ሲሆን አዲሱ አዋጅ ቁጥር 87/2017 ግን ብቃት ያለው ብቻ ይሰራል፣ ያድጋል የሚለውን መርህ ይዞ መጥቷል ማለት እንችላለን። ሌላው በዚህ በአዲሱ አዋጅ ላይ የተካተተው የቅጥር ጉዳይን በተመለከተ ነው። በቅጥር ሂደት ላይም አዋጁ ጠንከር ያሉ በርካታ ማሻሻያዎችን አካቷል።
በዚህም ታዲያ ዝቅተኛው የቅጥር ዕድሜ 18 ዓመት ሆኖ ቢቀጥልም በተለይ ከመጀመሪያ ዲግሪ ተመራቂዎች ጋር በተያያዘ አዲስ ነገሮችም አሉ። እዚህ ላይ ተመራቂዎች ከመቀጠራቸው በፊት የቅድመ ቅጥር ስልጠና እንዲወስዱና የመውጫ ፈተናም ደግሞ እንዲያልፉ ይጠበቅባቸዋል። አንዴ ስራ ከተጀመረ በኋላ ደግሞ የ6 ወር የሙከራ ጊዜ ይኖራል። በዚህ ጊዜ ውስጥ ውጤታማ ካልሆኑ ተጨማሪ 3 ወራት ሊራዘም ይችላል ይህ የሙከራ ጊዜ። ታዲያ ከዛ በኋላ አሁንም ውጤቱ ዝቅተኛ ከሆነ ግን ስንብት ሊከተል እንደሚችል ነው አዲስ የወጣው አዋጅ የሚያመላክተው። በቅጥር ጉዳይ በተለይም የቅድመ ቅጥር ስልጠናና መውጫ ፈተና ይህ ማለት ኤግዚት ኤግዛም አዲስ መመዘኛው ማለት ነው። ቀደም ሲል የነበረውን አሰራር ብንመለከት ተመርቀው የመጡ አመልካቾች በቀጥታ ለክፍት የስራ መደብ ተወዳድረው ማለፍ ብቻ ነበር የሚጠበቅባቸው። ታዲያ ከመቀጠራቸው በፊት የሚወስዱት የግዴታ ስልጠናም ሆነ ሀገር አቀፍ የሙያ መውጫ ፈተና እንደ ቅድመ ሁኔታ አይቀመጥም ነበር። በአዲሱ አዋጅ መሰረት ግን በተለይ ከመጀመሪያ ዲግሪና ከዚያ በላይ ለሆኑ ተመራቂዎች ከመቀጠራቸው በፊት የቅድመ ቅጥር ስልጠና መውሰድና የመውጫ ፈተና ማለፍ እንደ ግዴታ ተቀምጧል። ይህ ካልሆነ ወደ ቀጣዩ የቅጥር ውድድር መግባት አይቻልም ነው የተባለው። የብቃት ማረጋገጫውንም ታዲያ እንደ ቅድመ ሁኔታ ብንመለከት በበፊቱ ወይም በቀደመው አሰራር ቅጥር የሚፈጸመው በዋናነት በትምህርት ማስረጃና በጽሁፍ ወይም ደግሞ በቃለ መጠይቅ ፈተና ውጤት ላይ ተመስርቶ ነበር። የብቃት ማረጋገጫ የሚጠየቀው ለተወሰኑ የቴክኒክና ሙያ ዘርፎች ብቻ እንደነበር የምናስታውሰው ጉዳይ ነው። አሁን ግን ማንኛውም ተቀጣሪ የሚመደብበት የስራ መደብ የሚመጥን የብቃት ማረጋገጫ የምስክር ወረቀት ሊኖረው እንደሚገባ ነው የተደነገገው። ይህም ታዲያ በምልመላ ወቅት እንደ አንድ ዋና መመዘኛ ሆኖ ያገለግላል። በቅጥር ወቅት ያለ የሙከራ ጊዜን ስናይ ደግሞ ከዚህ ቀደም አዲስ ተቀጣሪ ለ6 ወራት የሙከራ ጊዜ ይመደባል። በእነዚህ 6 ወራት ውስጥ አፈጻጸሙ ዝቅተኛ ከሆነ ከስራ ይሰናበት ነበር። ታዲያ ጊዜውን የማራዘም አሰራር የተለመደ አልነበረም። አሁን ግን መደበኛ የሙከራ ጊዜ 6 ወር ቢሆንም ሰራተኛው በእነዚህ ወራት ውስጥ የሚጠበቅበትን ውጤት ካላመጣ ለተጨማሪ 3 ወራት እንዲራዘምለትና እድል እንዲሰጠው አዋጁ ፈቅዷል። ታዲያ ሰራተኛው ተጨማሪውን የ3 ወር ጊዜ ተጠቅሞ ውጤታማ ካልሆነ ከስራ ይሰናበታል ማለት ነው። በሌላ በኩል ብዙ ጊዜ የቅጥር ማስታወቂያዎች፣ ምዝገባዎችና ውጤቶች የሚገለጹት በጋዜጣና በቦርድ ላይ በሚለጠፉ ማስታወቂያዎች ነበር። አሁን ላይ ግን የቅጥር ሂደቱ በቴክኖሎጂ የተደገፈና በዲጂታል ሲስተም እንዲመራም ትኩረት ተሰጥቶታል። ይህም ታዲያ አድሎ እንዳይኖርና ግልጽነት እንዲሰፍን ለማድረግም ያለመ እንደሆነ ነው የተነገረው። በቅጥር ስርዓቱ ያሉ አካታችነትና ልዩ ድጋፎች ምንድናቸው የሚለውን ደግሞ ስናይ ቀደም ሲል ይህ አዋጅ ከመውጣቱ በፊት የነበረውን አዋጅ ስንመለከት ለሴቶችና ለአካል ጉዳተኞች የሚደረገው ድጋፍ ቢኖርም አሁን እንደተቀመጠው ዝርዝርና ግልጽ አልነበረም። በአዲሱ አዋጅ ደግሞ በቅጥር ወቅት ለሴቶችና ለአካል ጉዳተኞች እንዲሁም ደግሞ ሌሎች ድጋፍ ለሚሹ ወገኖች የሚሰጠው ልዩ ድጋፍ ይበልጥ ተጠናክሯል ማለት እንችላለን። በተለይ በምልመላ ወቅት እኩል ውጤት ከመጣ ቅድሚያ የሚሰጣቸው ሁኔታዎችን በዝርዝር ተቀምጠዋል። በአጠቃላይ የቀድሞ አሰራር በሰነድ ወይም ደግሞ በትምህርት ማስረጃ ላይ ብቻ ያተኮረ ሲሆን አዲሱ አሰራር ግን ከተመረቀ በኋላ ምን ማከናወን ይችላል የሚለውን በተግባር ለማረጋገጥ የሚጥሩ ተጨማሪ መስፈርቶችንም አካቷል። በአዲሱ የአዲስ አበባ ከተማ የመንግስት ሰራተኞች አዋጅ ቁጥር 87/2017 ደሞዝና ጥቅማ ጥቅምን ደግሞ እንመልከት። ከዚህ ከደሞዝና ከጥቅማ ጥቅም ጋር በተገናኘ የተቀመጡ ዋና ዋና ነጥቦች ቀደም ሲል ከነበሩት አሰራሮች ይበልጥ ግልጽነትና በውጤት ላይ የተመሰረተ ማበረታቻንም የተከተለ ነው። የእኩል ክፍያ መርህን ብናይ አዋጁ ተመሳሳይ ዋጋ ላለው ስራ እኩል ክፍያ የሚለውን መርህ በግልጽ አስቀምጦታል ማለት እንችላለን። ይህም ማለት ታዲያ በአንድ የስራ መደብ ላይ ያሉና ተመሳሳይ ኃላፊነት የሚወጡ ሰራተኞች በደሞዝ እርከን እኩል መታየት አለባቸው የሚለውንም ያረጋግጣል። የደሞዝ ጭማሪና የስራ አፈጻጸምንም ስናይ ደግሞ የደሞዝ ጭማሪ የሚደረገው በየ2 ዓመቱ ነው። ጭማሪው እንደከዚህ ቀደሙ በዘልማድ ሳይሆን በሰራተኛው የስራ አፈጻጸም ውጤት ላይ የተመሰረተ ይሆናል። ታዲያ ውጤታቸው ከፍተኛ ወይም ደግሞ በጣም ከፍተኛ ለሆኑ ሰራተኞች ቅድሚያ የሚሰጥበትና እንደ ውጤታቸው ደረጃ የሚወሰንበት አሰራርም ተዘርግቷል። ልዩ ልዩ ጥቅማ ጥቅሞችና አበልንም ደግሞ ስንመለከት አዲሱ አዋጅ አስቸጋሪ በሆኑ ሁኔታዎች ወይም ደግሞ ለጤና አስጊ በሆኑ የስራ አካባቢዎች ላይ ለሚሰሩ ሰራተኞች ልዩ አበል ሊከፍል እንደሚችልም ደንግጓል። የትራንስፖርትና ሌሎች ድጋፎችንም በተመለከተ እንደ ስራው ባህሪና እንደ መስሪያ ቤቱ ሁኔታ የትራንስፖርት አበል ወይም ደግሞ አገልግሎት ሊመቻች የሚችልበትም እድል ይፈቀዳል። ታዲያ አዲሱ አዋጅ ከደሞዝ በተጨማሪ ከፍተኛ ውጤት ለሚያስመዘግቡ ሰራተኞች የሚሰጡ ማበረታቻዎችንም ዘርዝሮ አስቀምጧል። እነሱንም ስንመለከት የገንዘብ ሽልማት ሊሆን ይችላል፣ የደረጃ እድገት ቅድሚያ፣ የምስጋናና የምስክር ወረቀት እንዲሁም ደግሞ የነፃ የትምህርት ወይንም የስልጠና እድሎችን እንደ
ማበረታቻ መስጠት እንደሚጠበቅበትም ነው አዲሱ አዋጅ የሚደነግገው። በሌላ በኩል የደሞዝ ቅነሳና መያዝን ስንመለከት ሰራተኛው ካልተስማማ ወይም ደግሞ በፍርድ ቤት ትዕዛዝ ካልታዘዘ በስተቀር ከሰራተኛው ደሞዝ ላይ መቁረጥ አይቻልም። ሆኖም ከደሞዙ 1/3 በላይ እንዳይቆረጥ የሚለው የጥበቃ ህግ በአዲሱ አዋጅ ተጠናክሮ ቀጥሏል። ምንም የተቀየረ ነገር የለም። በአጠቃላይ ቀደም ሲል የነበረው አሰራር በቆይታ ላይ ብቻ የተመሰረተ የደሞዝ ጭማሪን ያዘነበለ እንደሆነ ሁላችንም የምናምንበት ጉዳይ ነው። አዲሱ አዋጅ ግን ብቃትና የስራ ውጤት ላይ ከፍተኛ ትኩረት ስለሚያደርግ ጠንክሮ የሚሰራና ውጤት የሚያመጣ ሰራተኛ የተሻለ የደሞዝ እድገትና ጥቅማ ጥቅም የሚያገኝበትን መድረክም አመቻችቷል ማለት እንችላለን። በሌላ በኩል በአዲሱ አዋጅ ውስጥ ልዩ ፈቃዶችን በተመለከተ የተደረጉት ማሻሻያዎች ሰራተኛው ማህበራዊ ግዴታዎችና የግል እድገቱን ከስራ ጋር እንዲያመጣጥን ታስቦ የተደነገጉ ስለመሆናቸው ነው የሚነገረው። በዚህም መሰረት ታዲያ ለሐዘንና ለጋብቻ የሚሰጥን ፈቃድ ብንመለከት ቀደም ባለው አሰራር በአብዛኛው ለጋብቻ 3 ቀን፣ ለቅርብ ዘመድ ሐዘን ደግሞ 3 ቀን የሚሰጥበት አሰራር እንደነበር እናስታውሳለን። አሁን ላይ ታዲያ አዋጁ እነዚህን ማህበራዊ ፈቃዶች ይበልጥ ግልጽ አድርጓቸዋል። ስለዚህ ሰራተኛው ሲያገባ ወይም ደግሞ የትዳር ጓደኛ፣ ልጅ፣ ወላጅ፣ ወንድም፣ እህት ወይም አያት ሲሞት ደሞዝ የሚከፈልበት ልዩ ፈቃድ የማግኘት መብቱ የተረጋገጠ ነው ማለት ነው። ታዲያ በአዲሱ አዋጅ መሰረት እነዚህንና መሰል ማህበራዊ ጉዳዮችን ለማስተናገድ ሰራተኛው በበጀት ዓመት ውስጥ የሚሰጠው የፈቃድ ቀናት ብዛት በዝርዝር መመሪያ የሚወሰን ቢሆንም ሰብአዊና ማህበራዊ ፋይዳቸው ግን ትልቅ ትኩረት ተሰጥቶበታል። ታዲያ ለፈተና የሚሰጥ ፈቃድንም በሚመለከት በአዲሱ አዋጅ ላይ በግልጽ የተቀመጠ ነጥብ ነው። አንድ የመንግስት ሰራተኛ ለመንግስት መስሪያ ቤቱ ጠቃሚ የሆነ ትምህርት እየተከታተለ ከሆነ፣ በሌላ በኩል ለፈተና የሚሰጥ ፈቃድን ስንመለከት በአዲሱ አዋጅ ላይ በግልጽ የተቀመጠ ነጥብ ነው። ታዲያ አንድ የመንግስት ሰራተኛ ለመንግስት መስሪያ ቤቱ ጠቃሚ የሆነ ትምህርት እየተከታተለ ከሆነ ፈተና በሚወስድባቸው ቀናት ደሞዝ የሚከፈልበት ፈቃድ ይሰጠዋል። ይህም ታዲያ ሰራተኛው ያለ ስጋት ራሱን እንዲያበቃና እንዲያሻሽል እንደሚረዳውም ነው የተነገረው። ለሕክምናና ምርመራ የሚሰጥ ፈቃድንም ብናይ ደግሞ አዲሱ አዋጅ ይዞት የመጣው ሌላው አዲስ ነገር ነው ማለት እንችላለን። ሰራተኛው ለሕክምና ምርመራ መሄድ ሲፈልግ ከሕክምና ተቋማት ማስረጃ ካቀረበ ደሞዝ የሚከፈልበትን ፈቃድ ማግኘት ይችላል። ይህም ታዲያ ሰራተኛው ሳይታመም በፊት ቀድሞ በመታየት ጤንነቱን እንዲጠብቅ ያበረታታልም ነው የተባለው። በሌላ በኩል ለሴቶች የሚሰጥ ልዩ ፈቃድ ደግሞ አለ። ታዲያ አዲሱ አዋጅ ከወሊድ ፈቃድ በተጨማሪ ነፍሰ ጡር የሆኑ ሰራተኞች ከእርግዝና ጋር ተያያዥነት ላላቸው ምርመራዎች ሲሄዱ ደሞዝ የሚከፈልበትን ፈቃድ እንዲያገኙም ይፈቅዳል። ታዲያ ይህም ለሰራተኛዋና ለህፃኑ ጤንነት ትልቅ ጥበቃ የሚያደርግ ድንጋጌ ነው። በሌላ በኩል ያለ ደሞዝ የሚሰጥ ልዩ ፈቃድ ሰራተኛው በጣም አሳማኝ ምክንያት ካለው፣ ለምሳሌ ለከፍተኛ ትምህርት ወይም ደግሞ በቤተሰብ ችግር መስሪያ ቤቱ የስራ ጥቅሙን በማያናጋ መልኩ ለተወሰነ ጊዜ ያለ ደሞዝ የሚቆይ ልዩ ፈቃድ ሊሰጠው እንደሚችልም በዚህ በአዋጁ ተደንግጓል ማለት ነው። በአጠቃላይ በዚህ ረገድ አዲሱ አዋጅ ሰራተኛው በቤተሰባዊ ማህበራዊ ጉዳዮች ምክንያት ከስራው እንዳይስተጓጎልና በስራ ገበታው ላይም በሰላም እንዲያሳልፍ ምቹ ሁኔታን ፈጥሯል ማለት ይቻላል። በተለይ የፈተናና የሕክምና ምርመራ ፈቃዶች መካተታቸው ደግሞ የሰራተኛውን ብቃትና ጤንነት ለመጠበቅ የሚረዳ ትልቅ እርምጃ ነው ማለት እንችላለን። ከዚሁ ጋር ተያይዞ የወሊድ ፈቃድን የምንመልከት። ታዲያ አዲስ የወጣው አዋጅ ለሴት ሰራተኞች በአጠቃላይ 120 ተከታታይ ቀናት ወይም ደግሞ 4 ወራት ደሞዝ የሚከፈልበት የወሊድ ፈቃድ ይሰጣል። ከወሊድ በፊት 30 ቀናት ወይም ደግሞ 1 ወር አንዲት ነፍሰ ጡር ሰራተኛ ከሐኪም በሚሰጣት ማስረጃ መሰረት ከመውለዷ በፊት እረፍት ታገኛለች ማለት ነው። ከወለደች በኋላ ደግሞ 90 ተከታታይ ቀናትን ታገኛለች። አንዲት እናት ከመውለዷ በፊት የወሰደችው የ30 ቀን ፈቃድ ሳያልቅ ብትወልድ ደግሞ የቀሩት ቀናት ተደምረው ከወለደች በኋላ ባለው ፈቃድ ላይ ይካተታሉ። ነገር ግን የ30 ቀኑ ፈቃድ አልቆ መውለጃዋ ባይደርስ እስከምትወልድበት ቀን ድረስ ያሉት ቀናት እንደ ዓመት ፈቃድ ወይም ደግሞ እንደ አስፈላጊነቱ በህመም ፈቃድ እንዲታሰቡ ይደረጋል። በሌላ በኩል ነፍሰ ጡር የሆነች ሰራተኛ ከምሽቱ 4 ሰዓት በኋላ ባለው ጊዜ ወይም ደግሞ በትርፍ ሰዓት ስራ ላይ እንዳትሰማራ አዋጁ ይከለክላል። እንዲሁም ለጤናዋ አስጊ በሆነ ቦታ ላይ አትመደብም። እንዲሁም ደግሞ እናቶች ወደ ስራ ከተመለሱ በኋላ ልጆቻቸውን የሚያጠቡበት ጊዜም እንዲመቻችላቸው ይህ አዲስ የወጣው አዋጅ ይደነግጋል። በተጨማሪም መስሪያ ቤቶች ለህፃናት ማቆያ የሚሆን ቦታ እንዲያዘጋጁም አዋጁ አጥብቆ ግዴታ ጥሎባቸዋል። ከዚህ ባሻገር አዋጁ ለአባቶችም ትኩረት የሰጠ ነው ማለት እንችላለን። ታዲያ አንድ ወንድ ሰራተኛ ባለቤቱ ስትወልድ 10 ተከታታይ የስራ ቀናት ደሞዝ የሚከፈልበት የፈቃድ ቀናትን ያገኛል። ይህ ፈቃድ ታዲያ አባቱ በቤተሰባዊ ኃላፊነት ላይ እንዲሳተፍና እናቲቱን እንዲረዳም ታስቦ የተሰጠ ነው። ሌላው በአዲሱ አዋጅ የተነሳው ነጥብ ደግሞ የጡረታ መውጫ ጊዜ ሲሆን አዋጁ የጡረታ መውጫ እድሜን በተመለከተ ግልጽ ድንጋጌዎችን አስቀምጧል።
የሰራተኛው የጡረታ መውጫ ዕድሜ እንደ ቀድሞ 60 ዓመት ሆኖ ቀጥሏል። ሰራተኛው 60 ዓመት ከሞላው በኋላ ባለው የመጨረሻ ወር የመጨረሻ ቀን ላይ ያለምንም ተጨማሪ ማስታወቂያ በጡረታ እንዲሰናበት ይደረጋል። አገልግሎቱን ስለማራዘም ደግሞ ልዩ ዕውቀትና ክህሎት ያለው ሰራተኛ ሆኖ በምትኩ ሌላ ሰራተኛ ማግኘት ካልተቻለ የመስሪያ ቤቱ የበላይ ኃላፊ ሲጠየቅና በሲቪል ሰርቪስ ቢሮ ደግሞ ሲፈቀድ አገልግሎቱ ሊራዘም ይችላል ማለት ነው። ታዲያ የአገልግሎት ማራዘሚያው በአንድ ጊዜ እስከ 2 ዓመት ሆኖ በአጠቃላይ ከ5 ዓመት ሊበልጥ አይችልም። ያ ማለት እስከ 65 ዓመት ብቻ ነው የሚሆነው ማለት ነው። በሌላ በኩል አንድ ሰራተኛ አግባብ ባለው የጡረታ ሕግ በተቀመጠው መሰረት የአገልግሎት ዘመኑን ካጠናቀቀ እድሜው 60 ዓመት ሳይሞላ በራሱ ፈቃድ ጡረታ መውጣት የሚችልባቸው ሁኔታዎችም በሕጉ ተመቻችተዋል። ከነዚህም በተጨማሪ እንግዲህ አዲሱ አዋጅ ካሰፈራቸው ጉዳዮች መካከል የመጨረሻ የምናደርገው የቅሬታ አፈታት ስርዓት ነው። በዚህ አዲስ አዋጅ በሰራተኛውም በመስሪያ ቤቱ መካከል የሚፈጠሩ አለመግባባቶች በሰላማዊና በፈጣን መንገድ እንዲፈቱ ትኩረትም ተሰጥቷል። በዚህ መሰረት ታዲያ እያንዳንዱ የመንግስት መስሪያ ቤት የሰራተኞችን ቅሬታ መርምሮ የውሳኔ ሀሳብ የሚያቀርብ የቅሬታ ሰሚ ኮሚቴ እንዲያቋቁም አዋጁ ያዛል። ይህ ኮሚቴ ታዲያ ከሰራተኛውና ከመስሪያ ቤቱ የተወከሉ አባላት ይኖሩታል። አንድ ሰራተኛ በስራ አፈጻጸም ምዘና፣ በደሞዝ ጭማሪ፣ በደረጃ እድገት፣ በዝውውር፣ በዲሲፕሊን እርምጃ ወይም ደግሞ በሌሎች የመብት ጥያቄዎች ላይ ቅሬታ ካለው ለኮሚቴው ማቅረብ የሚችልበት አሰራርም ተዘጋጅቷል። ታዲያ ቅሬታው የቀረበለት አካል በተወሰነ የጊዜ ገደብ ውስጥ ምላሽ የመስጠት ግዴታም አለበት። ይህ ካልሆነ ሰራተኛው ቅሬታውን ወደ ቀጣዩ የኃላፊነት እርከንም የመውሰድ መብት እንዳለው ነው ይህ አዲስ የወጣው አዋጅ የሚደነግገው። በመስሪያ ቤቱ የውስጥ አሰራር ምላሽ ያላገኘ ወይም በተሰጠው ውሳኔ ያልተስማማ ሰራተኛ ጉዳዩን ለከተማው አስተዳደር ፍርድ ቤት ይግባኝ የመውሰድ መብቱም የተጠበቀ ነው። ታዲያ የፍርድ ቤቱ ውሳኔም በመስሪያ ቤቱ ላይ አስገዳጅነት እንደሚኖረው ነው የተደነገገው። በአጠቃላይ አዲሱ አዋጅ በይዘቱ ዘመናዊና ውጤት ተኮር ነው። ሰራተኛው በብቃትና በጤንነት እንዲቆይ የሚያበረታቱ ድንጋጌዎችን የያዘም ቢሆን ውጤታማነቱ የሚለካው ግን በተግባር ላይ ሲውል በሚታየው ግልጸኝነትና ፍትሐዊነት ይሆናል ማለት ነው። ታዲያ ይህንን አዋጅ ዝም ብለን ስንመለከተው የሰራተኛውን ጥንካሬና የመንግስትን አገልግሎት ጥራት ለማሳደግ የመጣ አዲስ ምዕራፍ ነው ማለት እንችላለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ለዛሬ እንግዲህ በአዲሱ የአዲስ አበባ ከተማ የመንግስት ሰራተኞች አዋጅ 87/2017 መነሻ አድርገን ያደረስናችሁ ፕሮግራም ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ በኮሜንት መስጫ ላይ እንድታጋሩን እንጠይቃለን። በቀጣይ በሌሎች ርዕሰ ጉዳዮች እንገናኛለን። እስከዛው ሰላም ቆዩልን።